ካይ ሃቨርትዝ በማጥቃትና በኳስ ቁጥጥር ረገድ ለአርሰናል የሚሰጠውን ጠቀሜታ ምን ያህሎቻችሁ ታውቃላችሁ? አንዳንዶች ካይ ሃቨርትዝን በተመለከተ የተለያዩ ትችቶችን ሲሰነዝሩ ይደመጣሉ። ነገር ግን ካይ ሃቨርትዝ በአርቴታ ከሚወደዱ ተጫዋቾች መካከል አንደኛው ነው። ከዚህም በተጨማሪ በአርሰናል ማጥቃትና በኳስ ቁጥጥር ረገድ በአርሰናል ቡድን ውስጥ እጅግ በጣም ጠቃሚው ተጫዋች እንደሆነ ይነገርለታል። በተለይም ደግሞ ከዚህ በኋላ በሚመጡት በመጨረሻዎቹ ሳምንታት ጨዋታዎች ላይ አርሰናል የካይ ሃቨርትዝን ግልጋሎት የሚያገኝ ከሆነ በዚህ ተጫዋች በርካታ ጥቅሞችን ያገኛል ተብሎ ይጠበቃል። ይህ ተጫዋች በኳስ ቁጥጥር ረገድ አርሰናልን በምን መንገድ ሊጠቅም ይችላል? ከዚህም በተጨማሪ አርቴታ በመጨረሻዎቹ ጨዋታዎች ላይ ተጫዋቹን እንደ 9 ቁጥር ተጫዋች ወይስ ደግሞ እንደ አማካይ መስመር ተጫዋች ሊጠቀምበት ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። እንግዲህ የዩቲዩብ አናሊቲክሳችን እንደሚያሳየን ከሆነ 52.9% የሚሆኑ ቻናላችንን የሚመለከቱ ሰዎች ቪዲዮአችንን የሚያዩት ሰብስክራይብ ሳያደርጉ ነው። ስለዚህ አሁኑኑ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛለን። እንዲሁ ደግሞ ፕሮግራማችን ቫይራል እንዲወጣና ለበርካታ ሰዎች እንዲደርስ የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ላይክ እያደረጋችሁ ፕሮግራሙን ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። እንግዲህ 3 ፕሮግራሞችን ይዤላችሁ መጥቻለሁ። በመጀመሪያው ፕሮግራማችን ክፍል የካይ ሃቨርትዝም በተለይ በአርሰናል የኳስ ቁጥጥር ወይም የቦል ፖዚሽን እና በማጥቃት ጨዋታው ላይ ምን ያህል ጠቀሜታ ያለው ተጫዋች ነው የሚለውን የምንመለከት ይሆናል ማለት ነው። በእርግጥ አንዳንድ ተጫዋቾች አሉ ይሄ ብቃታቸው በጣም ምርጥ ይሆንና ግን ደግሞ ያላቸውን ብቃት ሰዎች እምብዛም ሳይገነዘቡት ይቀራሉ። ከዛ እነዛ ተጫዋቾች ኦቨርሬትድ ወይም ደግሞ ከሚሰሩት በታች የሚወራላቸው ሆነው እናገኛቸዋለን። ካይ ሃቨርትዝ እንዲህ አይነቱ ተጫዋች ይመስለኛል። እንግዲህ አርሰናልን በ2023-24 የውድድር ዘመን ከተቀላቀለበት ጊዜ አንስቶ በአርሰናል በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። በባለፈውም ዓመት እስከተጎዳበት ጊዜ ድረስ በአርሰናል ጎሎችን ሲያስቆጠር ነበር። በአመቱም የአርሰናል የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ነው ሲዝኑን የጨረሰው። ከሱ በላይ ጎል ያስቆጠረ ተጫዋች በአርሰናል መለያ አልተመለከትንም በፕሪሚየር ሊጉ። ይህ በእንዲህ እንዳለ ደግሞ በዚህም ዓመት በርካታ ወራትን በጉዳት ምክንያት ባይሰለፍም ወደ ሜዳ ከተመለሰ በኋላ ግን ጠቀሜታው እጅግ በጣም የጎላ ተጫዋች መሆኑን ተመልክተናል። አርሰናል ስፖርቲንግን በገጠመበት ጨዋታ በደርሶ መልስ 1-0 ጨዋታውን ሲያሸንፍ እዛ ፖርቱጋል ላይ በአልቫላዴ ስታዲየም በተደረገው ጨዋታ ብቸኛዋን የማሸነፊያ ጎል ያስቆጠረው ካይ ሃቨርትዝ ነው። አርሰናል በግማሽ ፍጻሜ ቼልሲን በሜዳው ኤምሬትስ 1-0 ሲያሸንፍም ካይ ሃቨርትዝ ነው በመጨረሻዎቹ ሰከንዶች ለአርሰናል የማሸነፊያውን ጎል ሲያስቆጥር ያየ ነው። እንዲህ እያልን ብዙ የምንጠቅሳቸው ጨዋታዎች ሊኖሩ ይችላሉ። ባለፈውም ቅዳሜ አርሰናል ኒውካስል ዩናይትድን 1-0 ባሸነፈበት ጨዋታ ላይ ኤቤሪቺ ኤዜ ላስቆጠራት ጎል አሲስት ያደረገለት ተጫዋች እርሱ ነበር። ከዩኬሬስ ጋር ስላላቸውን ኮምቢኔሽን ዘንድሮ ብዙ ተብሏል እና በዛ በኒውካስሉ ጨዋታ ላይ በአርሰናል ደጋፊዎች ልክ ካይ ሃቨርትዝ ተቀይሮ በጉዳት ምክንያት ሲወጣ ጥሩ ስሜት አልተሰማቸውም ነበረ። የዚህ ስጋት መንስኤ የሆነው ደግሞ በተለይ የቪክተር ዩኬሬስ ተቀይሮ ከገባበት ጊዜ በኋላ ሜዳ ላይ ደግሞ ያሳየው እንቅስቃሴ ነበረ እና በዛ ጨዋታ ላይ እንደምታስታውሱት ሃቨርትዝ እስከቆየበት ደቂቃ ድረስ አርሰናል ጥሩ የሆነ የማጥቃት አፕሮች ነበረው። ሃቨርትዝ ተቀይሮ ከወጣ በኋላ ግን የአርሰናል ማጥቃት በጣም ደከም ብሎ ይልቁንም ደግሞ አርሰናል ወደ ራሱ ጎል አፈግፍጎ ሲጫወት ተመልክተነዋል ማለት ነው። አሁን እንግዲህ ያንን የአርሰናል አጫወት ከተመለከትን በኋላ ኢቭን ከዛም በፊት አርቴታ ካይ ሃቨርትዝን በዩኬሬስ ቦታ በቋሚነት ማሰለፍ ይመርጥ ነበር ማለት ነው እና አሁን ሃቨርትዝ ለአርሰናል የኳስ ቁጥጥር በተለይ አርሰናል ኳሱን ተቆጣጥሮ እንዲጫወት ምን ያህል አስፈላጊ ተጫዋች እንደሆነ ብዙ ሰው ላይረዳው ይችላል። ነገር ግን በተለይ ደግሞ ኦፍ ደ ቦል ባለው እንቅስቃሴ ከኳስ ውጭ ባለው እንቅስቃሴ እና ደግሞ ከኳስ ጋርም በሚሆን ሰዓት የአርሰናል ፖዚሽን እጅግ በጣም የተሻለ እንዲሆን ጥሩ አበርክቶትን የሚወጣ ተጫዋች ነው ማለት ነው። እንግዲህ አርቴታ ተጫዋቹን የሚጠቀምበት
በፊት በሌፍት 8 ቁጥር ወይም ደግሞ በግራ 8 ቁጥር ቦታ ላይ ነበር የሚያጫውተው። ያ ማለት አሁን ዴክላን ራይስ በሚጫወትበት ቦታ ማለት ነው። ከሆነ ጊዜ በኋላ ግን በተለይ ደግሞ አርሰናል የፊት መስመር ተጫዋች ችግርም ስለነበረበት አርቴታ ይህንን ጉዳይ በተመለከተ የሆነ አይነት ለውጥ ለማድረግ ነበር የሞከረውና ያንን ተጫዋች በዚህ ቦታ ላይ እንዲጫወት ማድረግ ወይም ደግሞ በፌክ ነምበር 9 እንዲጫወት ነበር ያደረገውና እንዲህ አይነት ሁኔታዎችን አርቴታ ለመከተል ሲሞክር ነበር እና ካይ ሃቨርትዝ አንዳንድ ኳሶችን ሲስት ሲመለከቱት ቅድም ያነሳናቸው የእግር ኳስ ቤተሰቦች የሆነ አይነት ሀሳቦችን ያነሳሉ። የካይ ሃቨርትዝ አጫዋወት በተለይም ደግሞ ከማጥቃቱ አኳያ ብዙ አይነት ጥያቄዎች የሚነሱበት ነው ብለው የተለያዩ ነጥቦችን ሊያነሱ ይችላሉ። ግን እንደኔ እይታ ደግሞ በተለይ ካይ ሃቨርትዝ አርሰናል ኳሱን በሚቆጣጠርበት ጊዜ በአርሰናል መሀል ሜዳው ላይ ተጨማሪ ኒውሜሪካል አድቫንቴጅ መስጠት የሚችል ተጫዋች ነው ማለት ነው። ልክ እንደ ቪክተር ዮኬሬስ እዛ ሳጥን ውስጥ የምናገኘው ወይም ደግሞ ያለውን ዴሊቨሪ ለመጠቀም የሚፈልግ አይነት ተጫዋች ሳይሆን ከዛ ይልቅ ግን ወደ ግራም ወደ ቀኝም እየወጣ ፍሉድ የሆነ አጫወት የሚጫወት ወደ መሀል ሜዳው ደግሞ የበለጠ ተጠግቶ እነ ዴክላን ራይስን የሚያግዝ ተጫዋች ነው ማለት ነው። እና ለምሳሌ ወደ ኋላ 10 ዓመታትን ሸርተት ብለን ብንመለከት ኳስ ይዘው ይጫወታሉ ብለን ወይም በኳስ ቁጥጥር ያምናሉ ብለን የምናስባቸው ቡድኖች ኳስ እንዴት ነው የሚጫወቱት ብለን ብናስብ ከግብ ጠባቂው ኳስ ይነሳል። ከዛ የተከላካይ መስመር ተጫዋቾቹ ወደፊት ወደ ሚድል ብሎኩ ኳሱን ይዘውት ይመጣሉ። የአማካይ መስመር ተጫዋቾቹ በደንብ ተጫውተው ከዛ በኋላ ወደ ፋይናል ሰርድ ወይም ደግሞ ፍሮንት 3 ላይ ወይም ፍሮንት 2 ላይ ላሉ ተጫዋቾች ኳሱን ለማድረስ ይሞክራሉ ማለት ነው። አንዳንድ ጨዋታዎችን ብንመለከት ለምሳሌ በ2017 በፈረንጆቹ አቆጣጠር ማለት ነው ማንቸስተር ሲቲ በለንደን ስታዲየም ዌስትሃም ዩናይትድን 4-0 ሲያሸንፍ የነበረውን እንቅስቃሴ መመልከት ይቻላል። ከግብ ጠባቂው ኳስ ሲጀመር ጆን ስቶንስ ከዊሊ ካባየሮ ምንም አይነት ጫና ሳይኖርበት ነው ኳሱን የተቀበለው። ያ ማለት ምንም ፕረስ አልተደረገም ነበር። ስቶንስ ኳሱን ወደፊት ለሚቀጥሉት 10 ሰከንዶች ምንም አይነት ተጫዋች ፕረስ ሳያደርገው ወይም ሳያስጨንቀው ኳሱን ይዞት ሲጓዝ አየን። ከዚያ በኋላ ለዳቪድ ሲልቫ ኳሱን አቀበለው። ሲልቫም ወዲያውኑ ኳሱን መልሶ ይሰጠዋል ማለት ነው። ስቶንስ ኳሱን ለሁለተኛ ጊዜ ሲቀበል ለተጨማሪ 6 ሰከንዶች ያለምንም ጫና ኳሱን ይዞ ቆይቶ ነበር። ከዛ በኋላ ኳሱን እንደገና ወደ መሃል ሜዳ ይዞት ከመጣ በኋላ ለራሂም ስተርሊንግ ነበረ ኳሱን ሲያቀብለው የነበረው። እንግዲህ በዛ ወቅት ላይ በተለይ ደግሞ የዛሬ 5 ዓመት 10 ዓመት የሚጫወቱ ቡድኖች ስትመለከቱ ኳስ ይዞ የሚጫወቱ ቡድኖች አሉ። አንዳንዶቹ ደግሞ አንሴትልድ ፖዚሽን ወይም ደግሞ ያልተረጋጋ የኳስ ቁጥጥር ላይ የሚጫወቱ ቡድኖች ነበሩ። ኳስ ይዛሉ፣ ግን ቶሎ ቶሎ ኳሱ ይቋረጣል ማለት ነው። ለዛ ነው አንዳንድ ተሻጋሪ ኳሶችን ለመጠቀም ይሞክሩ የነበሩት። ፔፕ ጓርዲዮላ ግን ለበርካታ ዓመታት ፕሪሚየር ሊጉን ዶሚኔት ሲያደርግና በርካታ ዋንጫዎችን ሲያሸንፍ አንዱ ትልቁ የጠቀመው ነገር በኳስ ቁጥጥር ረገድ ውጤታማ የሆኑ ተጫዋቾችን በቡድን ውስጥ ማካተቱ ነው። ሌሎች ቡድኖችም የእርሱን ስልት ለመጠቀም ቢሞክሩም ወይም ደግሞ የእሱን ስልት ወደ ራሳቸው ቡድን በማምጣት አዳብት ለማድረግ ቢሞክሩም ነገር ግን ፔፕን ከተቀመጠበት ቦታ ለማውረድ እጅግ በጣም አስቸጋሪ ሆኖ ተገኝቷል። ወደ አሁኑ ጊዜ እንመለስና በተለይ ደግሞ ይሄ መሀል ላይ ቶሎ ቶሎ ኳሶች በሚቆራረጡበት ረገድ ታዲያ የካይ ሃቨርትዝ ሚና ምን መሆን ይችላል የሚለውን ነገር ስንመለከት ባለፈው አርሰናል ኒውካስልን ሲያሸንፍ ማጋሌሽ ኳሱን ለዳቪድ ራያ በማቀበል አርሰናል በሁለቱም የሜዳ ክፍሎች ጨዋታውን እንዲገነባ ወይም በቢውልድ አፕ ኳሱን እንዲጫወት ኒውትራል ሆኖ ኳሱን እንዲይዝ ያደርገው ነበረ። ያ በሆነበት አጋጣሚ እንግዲህ በተለይ ደግሞ ዣኩብ መርፊ የኒውካስሉ ተጫዋች ማጋሌሽ ኳሱን እንዳይሰጥ ወይም በነፃ ሁኔታ ኳሱን እንዳያቀብል ፕረስ ሲያደርገው ነበር ማለት ነው። ያ ማለት ዳቪድ ራያ ልክ ኳሱን እንደተቀበለ ቦታ አይቶ አስቦ ለከሌ ባቀብል ጥሩ ቦታ ላይ ኳሱን መስጠት ይችላሉ ብሎ እንዳያስብ ተጫዋቹን ፕረስ ያደርጉታል ማለት ነው። ዳቪድ ራያን በጣም ይጠጉታል፣ ፕረስ ያደርጉታል። ግብ ጠባቂዎችን ደግሞ እንደዚህ ፕረስ በምታደርጓቸው ጊዜ የሚሳሳቱበት እድል በጣም ሰፊ ነው እና በእንዲህ አይነት ሁኔታዎች ላይ እንግዲህ የካይ ሃቨርትዝ ደግሞ የመሃል ሜዳው ላይ ያንን እንቅስቃሴ ማድረግ በጣም የአርሰናልን የኳስ ቁጥጥር እንዲረጋጋና አርሰናሎች ከጫና ነፃ ሆነው ቀጥተኛ የማጥቃት እንቅስቃሴን እንዲከተሉ ያደርጋቸዋል ማለት ነው።
እንግዲህ አሁን ያወራነው ነገር በሙሉ ከካይ ሃቨርትዝ ጋር ምን ግንኙነት አለው ብላችሁ ልታስቡ ትችላላችሁ። እንግዲህ እንደ አርሰናል ያለ ከግብ ጠባቂ ጀምሮ ኳስን መስርቶ ለመውጣት የሚፈልግ አይነት ቡድን በተለይ ደግሞ እንደ ሃቨርትዝ አይነት ቨርሳታይል የሆነ ተጫዋች በቡድኑ ውስጥ መኖሩ እጅግ በጣም ያስፈልገዋል። ለምሳሌ ከዳይሬክት ፉትቦል ወይም ከቀጥተኛ ጨዋታ የኳስ ቁጥጥር ለማምጣት አርሰናል ቢፈልግ ኳሶችን መሃል ሜዳ ላይ ለሚገኙ ተጫዋቾች ሲያደርስ ካይ ሃቨርትዝ ከፊት መስመር ወደ ኋላ ተነጥሎ በመምጣት ተጫዋቾቹን ያግዝና መሃል ሜዳ ላይ ያለውን የቁጥር የበላይነት አርሰናል እንዲያገኝ እድል የሚሰጥ ተጫዋች ይሆናል ማለት ነው። ስለዚህ ካይ ሃቨርትዝ ወደ ኋላ ሲመለስ ለአርሰናል የኒውሜሪካል አድቫንቴጅ ስለሚጨምር ከኋላ ያሉት የተከላካይ መስመር ተጫዋቾች እነ ማጋሌሽ እነ ሳሊባ ኳሱን ተረጋግተው ፕረስ ሳይደረጉ ከጫና ነፃ ሆነው እንዲጫወቱ ያደርጋቸዋል ማለት ነው። ሃቨርትዝ የሚያደርገውም ይህንን ነው። ለምሳሌ በዛ እንቅስቃሴ ራያ ኳሱን በሚያሻማበት ጊዜ በእንዲህ አይነት ሁኔታ ደግሞ ኳሱን ወደ ራሱ ለማምጣት ሙከራ ሲያደርግ እንመለከት ነበር። ብዙ ጊዜ ቡካዮ ሳካ በነፃነት ሲጫወት ካየን የቲምበር ብቃትም እንዳለ ቢሆን ካይ ሃቨርትዝ ሜዳ ላይ ባለው ኢንቮልቭመንት ነው ቡካዮ ሳካ በነፃነት የሚጫወተው። ለምን ቡካዮ ሳካ ወደ ቀኙ መስመር ወጥቶ ልክ ወደ ሳጥን ውስጥ እየታጠፈ መምጣት እና ጎሎችን ማስቆጠር የሚችል ተጫዋች ስለሆነ፣ ሃቨርትዝ ግን ወደ ኋላ ተስቦ የሚመጣ ከሆነ የተጋጣሚን አቅጣጫ ማሳት የሚችልና ከዛ ደግሞ ተጫዋቾች ከቡካዮ ሳካን በተጨማሪ ካይ ሃቨርትዝን ኮንትሮል እንዲያደርጉ የማስጠንቀቂያ መልእክት የሚያስተላልፍላቸው ይሆናል ማለት ነው። ስለዚህ ወይ ካይ ሃቨርትዝ ላይ ፎከስ ለማድረግ ሲሞክሩ ሳካን ይተውትና ሳካ ከጫና ነፃ ሊሆን ይችላል። አለበለዚያ ደግሞ ሳካን ኮንትሮል ሲያደርጉ ሃቨርትዝ ከጫና ነፃ ስለሚሆን ያንን ነገር ተጠቅሞ ሃቨርትዝ ጎሎችን ማስቆጠር ይችላል። የግብ ዕድሎችን የመፍጠር እድልን ያመጣለታል ማለት ነው። ከምንም ነገር በላይ ደግሞ አርሰናል ቅድም እንዳነሳሁት በዚህ በኳስ ቁጥጥሩ ረገድ የተረጋጋ የቦል ፖዚሽን አጨዋወትን እንዲከተል ያደርገዋል። ከኒውካስል ጋር በተደረገውም ጨዋታ 34 ደቂቃ ሜዳ ላይ ሲቆይ ካይ ሃቨርትዝ በመጀመሪያው አጋማሽ 51% አርሰናል የኳስ ቁጥጥር ነበረው። ያ ማለት አርሰናል ቢያንስ በኒውካስል አልተበለጠም። በቦል ፖዚሽን ኳስ በአርሰናል ቁጥጥር ስር ነበር። ከ34ኛው ደቂቃ በኋላ ዩኬሬስ ተቀይሮ ከገባ በኋላ እና በሁለተኛው አጋማሽ ደግሞ የአርሰናል የኳስ ቁጥጥር ወደ 39% ዝቅ ብሏል። ምክንያቱም ተጫዋቹ ማለትም ዩኬሬስ ይሄ ጎል ፖቸር የምትሉት በጣም ጨራሽ የምትሉት ተጫዋች ነው እንጂ ወደ ኋላ ተመልሶ የአማካይ መስመር ተጫዋቾቹን የሚያግዝ ኳስ የሚቀበል እንደዚህ በጣም ፍሉድ በሆነ ሁኔታ አቅጣጫዎችን እየቀያየረ የሚጫወት አይነት ተጫዋች ላይሆን ይችላል እና ባለፉት ጥቂት ሳምንታት ላይም የአርሰናልን የኳስ ቁጥጥር አቀራረብ በተመለከተ ከፍተኛ ትችት ነው ሲሰነዘር የቆየው። ያለምን እንደሆነ መረዳት አይከብድም። እንደውም ማርክ ስታተስ የተባለው በተለይም ደግሞ በእንዲህ አይነት ጉዳዮች ላይ ብዙ አይነት ስታቶች ይወጣሉና አርሰናል ከውድድር ዘመኑ መጀመሪያ አንጻር አሁን በጨዋታ ቢውልድ አፕ ወይም በምስረታ ረገድ ይበልጥ ዳይሬክት የመሆን ቀጥተኛ ፍላጎት አለው። ይህም የጨዋታ እሳቢያቸው ደግሞ በተለይም ደግሞ አንዳንድ ጊዜ ዋጋ ሊያስከፍላቸው እንደሚችል ነው በርካቶች የሚናገሩት። ስለዚህ አርሰናል ልክ ቀድሞ ይጫወት እንደነበረው ይሄ አስፈሪ ፉትቦል የሚጫወተውን በጣም ፕረስ እያደረገ የሚያጠቃውን አርሰናል ማየት በጣም ብዙ ሰዎች ይፈልጋሉ። ያንን አርሰናል ደግሞ ለማየት አርሰናል ከዚህ በኋላ ምናልባት ካይ ሃቨርትዝም በደንብ ሜዳ ላይ ሊጠቀምበት ይችላል። አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ 4 ጨዋታዎች ይቀሩታል። 4ቱንም የመጨረሻ ጨዋታዎች አርሰናል ማሸነፍ አለበት። ቢቻል ከጎሎች ጋር ቢቻል ተጨማሪ ጎሎችን ከማስቆጠር ጋር አርሰናል ጨዋታዎቹን ማሸነፍ አለበት። ስለዚህ ሃቨርትዝ ለኳስ ቁጥጥር ጨዋታው ምን ያህል አስፈላጊ እንደሆነ ስንመለከት ቅድም ባነሳነው መንገድ የአርሰናል ተጫዋቾች በነፃነት እንዲጫወቱ ከዛ ደግሞ በተጨማሪ የሜዳ ላይ ፍሉዲቲው ወይም ደግሞ መዋለሉ በጣም ከፍተኛ ስለሚሆን ይህንን አይነት አጨዋወት ተጫዋቹ መጠቀም ይችላል ማለት ነው። አሁን አርቴታ እንግዲህ ምንድን ነው ከዚህ በኋላ ሊያደርግ የሚችለው ነው። የመጀመሪያው ትልቁ ጉዳይ የሚመስለኝ የካይ ሃቨርትዝ በፍሪደም ወይም ደግሞ በነፃነት ተጫዋቹን ሜዳ ላይ ለማግኘት ከጉዳት ነፃ እንዲሆን አርቴታ ይፈልጋል። ያ ነገር የሚሆን ከሆነና ምናልባትም ደግሞ ተጫዋቹ በቀጣዮቹ ጨዋታዎች ላይ ወደ ሜዳ የሚመለስ ከሆነ አርቴታ በዚህ ተጫዋች
እንደውም የፊት መስመር ተጫዋች አድርጎት ልክ ባለፈው እንዳወራ ነው ዮኬሬስንም ቤንች በማድረግ ተጫዋቹን የፊት መስመር ተጫዋች አድርጎ ሊያሰልፉ ይችላል። በዛ ቅድም እንዳነሳ ነው ብዙ አይነት ጠቀሜታዎችን ለአርሰናል የሚሰጥ ተጫዋች ይሆናል ማለት ነው እና ተጫዋቹ በተለይም ደግሞ እንዲህ አይነት በጣም ትልቅ ኳሊቲ ያለው ተጫዋች በመሆኑ ምክንያት ከዚህ በኋላ እንደው መጎዳቱ ለረጅም ጊዜ ባይቆይና ቶሎ ወደ ሜዳ ቢመለስ የአርሰናል ደጋፊዎችም ይፈልጋሉ። ራሱ አርቴታም የተናገረው ይህንን ነው። በቅርብ ጊዜ ወደ ሜዳ እንደሚመለስ አርቴታ ማረጋገጫ ሰጥቷልና አሲስቶች የሚያደርግ ጎሎችን የሚያስቆጥር በሁሉም ረገድ ካያችሁት ውጤታማ የምትሉት አይነት ተጫዋች ነውና እስቲ ለማንኛውም ምን ሀሳብ አላችሁ ስለ ካይ ሃቨርትዝ? ከሱና ከዮኬሬስ ምረጡ ብትባሉ የትኛውን ተጫዋች ልትመርጡ ትችላላችሁ የሚለውን ሀሳቦቻችሁ ልታጋሩን ትችላላችሁ። አንድ የመጨረሻ የምጨምርላችሁ ቁጥራዊ ስታት ተጫዋቹ ሙሉ በሙሉ በፊትነሱ በብቃቱ ደረጃ ላይ ይገኝ እንጂ ለአርሰናል በጣም ብዙ ነገሮችን መጨመር የሚችል ተጫዋች ነው። ለእኔ ሃቨርትዝ በተለይ ያ የፈረመበት ዓመት በ2023-24 የነበረው የካይ ሃቨርትዝ የውድድር ዘመን እጅግ በጣም የተለየ ሲዘንን ያሳለፈበት እንደነበር የተመለከትነው ነው። ምክንያቱም ተጫዋቹ በእያንዳንዱ ጨዋታዎች ላይ ለአርሰናል ጎሎችን የሚያስቆጥር ከሜዳ ላይ እንቅስቃሴው በተጨማሪ ደግሞ ኦፍ ደ ቦል አርሰናል ኳስ በሚያጣበትም ጊዜ የአርሰናል መከላከል ጥሩ እንዲሆን ማድረግ የሚችል ተጫዋች ነበረና በዛ ወቅት ላይ እንደምታስታውሱት በፕሪሚየር ሊጉ ብቻ ከ20 በላይ ጎሎች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነው። በ37 የፕሪሚየር ሊግ ጨዋታዎች 13 ጎል ያስቆጠረ፣ 7 ለግብ የሆኑ ኳሶችን አመሻሽቶ ያቀበለ፣ ከዚህ በተጨማሪ በሁሉም ውድድሮች 51 ጨዋታ አድርጎ ከ20 በላይ ጎሎች ላይ የተሳተፈ ተጫዋች ነበረና በመጀመሪያው ሲዝን ላይ ያውም ዝግ ብሎ ጀምሮ ነው ከዛ በኋላ በጣም ምርጥ ብቃቱን ያስመለከተን። እንደውም በ4 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ሁሉ ጎል ሲያስቆጠር ተመልክተናል እና በአርሰናል ካሳለፋቸው ብቻም ሳይሆን በኬሪየሩም ካሳለፋቸው ሲዝኖች ያም ይዘነጋው አልነበረም። እንግዲህ ቀጣዮቹ ሳምንታት ላይ አርቴታ እንዴት ሊጠቀምበት ይችላል? እንግዲህ ወደ ሜዳ የሚመለስ ከሆነ ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ እንግዲህ ይህንን ተጫዋች የምንመለከተው ይሆናል ማለት ነው።